የመጀመሪያው ሰው አዳም የወደቀበት የኔነት አምልኮ አሁንም በእኛ ውስጥ ይገኛል ማለት ነው። በዋነኝነት እዚህኛው ላይ ልናነሳ የፈለኩት ውስጣዊ ችግሩን ነው። በተፈጥሮ ሰው ክብር ፈላጊ ነው። ነገር ግን የላይኛውን ክብር እንዲፈልግ ነው ይሄን ፈላጊነት የሰጠው እግዚአብሔር በልብ ውስጥ ያሳደረው። በዲጂታል ሚዲያው ላይ በተለይም በዚህ ማህበራዊ ሚዲያዎች ላይ አባቶችን በተለየ መልኩ ስም የማጥፋት እንቅስቃሴዎች አሉ። ብዙ ምእመናን የቤተክርስቲያን አባቶችን ለመንቀፍ አፋቸውን ሲከፍቱ ትዳር ውስጥ ያለውን ክፍተት ግን ያዩ የራሳቸውን ትዳር ማለት ነው። ጤና ይስጥልን ክቡራን ተመልካቾቻችን፣ የዛይ ፖድካስት ነው። በዛሬው የዛይ ፖድካስት መርሃ ግብራችን ከመምህር መዝገበ ቃል ገብረ ሕይወት ጋር ቤተክርስቲያንና ተልኳን በተመለከተ ባለፈው በክፍል 1 ጥያቄዎችን በማንሳት ቆይታ ማድረጋችን ይታወሳል። በዛሬው የክፍል 2 መርሃ ግብራችን ከባለፈው የቀሩ ጥያቄዎችን የምናቀርብና ምላሽ የምናገኝ ይሆናል። እስከዛው ድረስ አብራችሁን እንድትቆዩ እንጋብዛለን። መልካም ጊዜ። አሁን ቤተክርስቲያን ላይ በተለይ አውደ ምሕረትን የወንጌል ማስተማሪያ፣ የክርስቶስ ክብሩ መመስከሪያ፣ ለዘላለም ድነት ይበቁ ዘንድ ለምእመናን መጨነቂያ ሆና ሳለች ጊዜውና ሰዓቱ በሙሉ የልማት አርበኛ ከዚያ የመጡ ከዚያ የሄዱ ከዚያ አርገው ከዚያ የሚለው ንግግር ይሄ አደገኛ ቤተክርስቲያንን እንጦርጦስ የከተታት የማን መልክ ናት የማን ሙሽራ ናት የሚሉን ሳይቀር እንድንረሳ የሚያደርግ ነው። የዛሬው እንግዲህ የመነጋገሪያ ርዕሳችን ከቤተ ክርስቲያን ተልእኮ አንጻር የሚነሱ ወሳኝ ጥያቄዎች ላይ ለመነጋገር ያህል ነው። እነዚህ ጥያቄዎች ማንሳታችን የሚኖረው ጠቀሜታ በአገልግሎታችን ላይ ትኩረት ልናደርግባቸው የሚገቡ ጉዳዮችና እንዲሁ ደግሞ ከመምህራኑ ከሊቃውንቱ በላይ ሊነጋገር የሚገባ ሰው ስለሌለ እነዚህ ነገሮች ቢታረሙ ቢታዩ ብለን እንደ ሀሳብ እንደ አስተያየት ልንሰጣቸው የሚገቡ ጉዳዮች ላይ ነው ትኩረት የምናደርገው። እንግዲህ የቤተ ክርስቲያን ዋነኛ ተልእኮ ትምህርት ወንጌልን ማስፋፋት ነው ብለዋል። ነገር ግን ትምህርት ወንጌልን በምናስፋፋበት ወቅት በዚህ ተልእኳችን ላይ እንቅፋት እየሆኑ የመጡ ውስጣዊና ውጫዊ ችግሮች አሉ። በዋነኝነት እዚህኛው ላይ ልናነሳ የፈለኩት ውስጣዊ ችግሩን ነው። ከነዚህ መካከል ምንጫቸው የማይታወቁ ትምህርቶች በመድረኮች ላይ ይተላለፋሉ። በዘፈቃድ ደግሞ እየታተሙ ገበያ ላይ የሚውሉ መጻሕፍት አሉ። ፍጹም ከቤተ ክርስቲያኒቱ አስተምሮ ተቃርኖ ውስጥ የገቡ መጻሕፍት ማለት ነው። እነዚህ ነገሮች ልናስተካክልባቸው የምንችልባቸው መንገዶች ምንድን ናቸው? በትምህርቱ ዙሪያ ትምህርቱ ጥራት ሊኖረው ይገባል። ያ ማለት ቤተክርስቲያን የሰማያዊ መልእክት አድራሽ ናት ብለናል። ስለዚህ የሰማያዊ መልእክት አድራሽ ስለሆነች ያን ቀጥታ ነው መሆን ያለበት። የሚመሰጠር ይኖራል፣ የሚታይ ይኖራል። ዶግማውን ስርዓቱን በማይጥስ መልኩ የሰውን አእምሮ በማይረብሽ መልኩ አንድን የሚያወዛግቡ ጥያቄዎችም ሊነሱ ይችላሉ። ካላወቅን በይደር ማስቀመጥ ሁሉን ማወቅ የለብንም፣ አንችልም። እኛ ሁሉን የምናውቅ አይደለንም። አሁን ቤተክርስቲያን ውስጥ ብንገኝ አሁን መምህራን ብንባል የሆነ ሰባኪነን ብንባል ሁሉን ያወቅን መምሰልም የለብንም። ሁሉን የማወቅ ግዴታ የለብንም። የምንችለውን ያክል ማድረስ ነው። እኛ የማናውቀው ብዙ ምስጢር እንዳለ ማወቅ ያስፈልጋል። ለዚህ ነው ሊቁ ዮሐንስ አፈወርቅም እግዚአብሔር በምልአት እንዳለ አውቃለሁ፣ ግን እንዴት እንዳለ ግን አላውቅም። አብ ወልድን እንደወለደ ያው ልጅ እንዳለው አውቃለሁ፣ እንዴት እንደወለደው አላውቅም። ደግሞ መንፈስ ቅዱስ ከሱ እንደሰረጸ አውቃለሁ፣ እንዴት እንደሰረጸ ግን አላውቅም ብሏል። ስለዚህ ያላውቅም እውቀትም በጣም ሰፊ የሚያስፈልግ ህይወት ነው ማለት ነው።
ይሄ ሳይሆን ይቀርና አላውቅም አለ ሰባኪው እንዳይባሉ ዝም ብሎ ያልሆኑ ትምህርቶችን ማስተላለፍ፣ ያልሆኑ መልሶችን መንገር፣ እንዲህ አይነቱ ነገር በጣም ጥንቃቄ ይፈልጋል በጣምና ይሄ በአውደ ምሕረት ላይ የሚሰጡ ትምህርቶች ምእመናን አይምሮ ማይጎረብጡ ሲባል እውነትነት ያላቸው ጠንከር ያለ ሀሳብም ካለ በአቅማቸው ቀለል አድርጎ መስጠትም ከሆነ በዛው። ከዛ ውጭ ግን ከሌላ የሚቃረሙ ምን አተን ነው የምንቃርመው? በእውነት ሌሎች ይቃርሙ እንጂ ከኛ እንዴ ዋናው አዝመራ እኛ ነው። ሌሎቹ ቃርመው ነው እምነት የፈጠሩት ፈጥረው ማለት ነው እንዴ ስብከቱን የፈጠሩት ከዚሁ ብዙ ንግግር ልምምድ እያደረጉ የሚሄዱት ከዚሁ። ስለዚህ ከትምህርት አንጻር በጣም ጥንቃቄ የሚፈልግ ነው ማለት ነው። አንዳንድ ጊዜ የሰባኪዎች ላይ ወይም በአውደ ምሕረት የሚያስተላልፉ ሰዎች ክፍተት የሚፈጠረው የዝግጅት ማነስ፣ የእውቀት ማነስ፣ እውቀት ያንስና ድፍረት ይበዛል። ከዛ እውቀት አንሶ ድፍረት ከበዛ ሁሌም የስህተት ትምህርት መተላለፉ አይቀርም በቃ። ስለዚህ አሁን እውቀት አነሰ ድፍረት በዛ፣ ከዛ ምን ይመጣል? ስህተት ይመጣል ማለት ነው። በምን አለብኝነት ልትናገር ትችላለህ ደፋር ስለሆንክ፣ ትክክለኛው እንዳትናገር ደግሞ እውቀት ያንሳል። ሁለቱ ሲገናኙ አደገኛ ናቸው። በቃ እውቀት አንሶ ድፍረት በዝቶ በጣም እውቀት በዝቶ ደግሞ ፍርሃት በዝቶ ከታየም መልሶ ያው ነው። እውቀት ያለው ደግሞ ይፈራና ደግሞ መልሶ ለደፋሩ አሳልፎ ይሰጠዋል። ሁለቱም ጥፋተኞች ናቸው ማለት ነው። ስለዚህ በመጠናችን የምናውቀውን ያክል በምናውቀው ልኬት ማስተማር ያስፈልጋልና ሌላ የተቃረመ ነገር የለም። መጻሕፍትም ላይ በተመሳሳይ እንደዚሁ ዝም ብሎ ጥያቄ ሊፈጥሩ የሚችሉ በተለያየ ውዝግብ ላይ እንዲህ እንዳይሆን ከትምህርት ሃይማኖቱ አንጻር ከሥርዓተ ክርስቲያኑ አንጻር ላይ እንዲሁ ምእመናንን የሚያወዛግብ ሌላ ከአማንያን የመጡ አይነት እንዲሆኑ ማድረግ የለበትም ሰው። ዝማሬዎችም ላይ በተመሳሳይ ማለት ነው። ዝማሬዎችም ላይ ዝም ብሎ በተመሳሳይ ከሌሎች የተቃረሙ ግጥሞችን ማምጣት እንዲህ ቅዱስ ያሬድ ዝማሬ ሞልቶ የለ በጣም የሚገርም። ስለ ጾም ስትፈልግ የጾም አለ። እሱን ወደ ተርጉሞ ለዘማሪያን አይሰጥም ነው እንዴ? በእውነቱ እሱ እየተተረጎመ ለዘማሪያን መስጠት ይቻላል። ከዛ ውጭ ዝም ብሎ ከፕሮቴስታንቱ አዳራሽ የሚቃረሙ ዝማሬዎችን ሁሉ አምጥቶ ሲጮህ ሌላው እዛ ያለውን ስላልሰማ እዚህ ያለውን አጨብጭቦ ይቀበላል ማለት ነው። እንዲህ አይነት ነው ሸር እየተደራረጉ ማለት ነው። አረጋ እንዴት ብሎ አንዳንዶች ደግሞ እዚህ የነበሩ አሁን ግን ፕሮቴስታንት ይሄዱአሉና የነሱን ዝማሬ ብንዘምርስ ሚል ሞኝ ጭምር ፍጥረት እየተፈጠረ ነው። አይ ሞኝ ወይ ጉድ! እሺ አሪዮስ መጽሐፍ ቢጽፍ ልናነብ ነው ማለት ነው። ለምን ቀድሞ ክርስቲያን ነበራ እንደማለት ነው። የአሪዮስ መጽሐፍ አልተሰጠንም ጭራሽ ትምህርት አላስተማር ማለት እኮ አይደለም። የሱ ትምህርት ግን አልተሰጠንም። ከምንፍቅና በፊት የሚባል ጊዜ ራሱ እኮ የለም። አይ ሳይወጣ እንጂ ሳይወጣ መች ነበረ? አይ ቀድሞ እዚህ ውስጥ እያለ መች ውስጥ ነበረ? ጥያቄ አለን። ይሄ ራሱ ያስጠይቃል እኮ። አንድ ሰው መናፍቅ ከሆነ እኮ ውስጥ እዚህም እያለ መናፍቅ ነበረ ማለት ነው። አይ ደህና ነበረ። ደህና እንዴት ነበረ? ይሄንን ደግሞ ሐዋርያው ይዘልፋል። ቅዱስ ዮሐንስ ምን ይላል? ወንድሞቼ የመጨረሻው ሰዓት ሐሳብ እንደሚመጡ ተነግሯቸዋል። ስለዚህ አሁን የመጨረሻው ሰዓት ስለሆነ ሐሰተኞች መጥተዋል ይልና ከኛ ጋራ የነበሩ አሁን ይወጡ ይልና ከኛ ጋራ እንዳልነበሩ ለማጠየቅ ወጥተዋል ይላል። ከኛ ጋራ ቢሆኑ ኑሮ ከኛ ጋራ በኖሩ ነበር፣ የኛ እንዳልሆኑ ለማጠየቅ ወጥተዋል ይላል። ስለዚህ ከኛ ጋር እንዳልነበሩ አለ በፊትም ማለት ነው። እዚህም እያሉ ይወጡ ናቸው እንደማለት ነው። ሰው ሃይማኖት ውስጥ ሌላ እየጠበቀ ይነበራል ማለት ነው አይምሮ። ለዛ ነው ስለዚህ አሁን የወጣው ሰው ፊትም የወጣ ነው። እስከ ሞት ድረስ ባለ ሰው ነው በቃኛ አምኗል ብለን የምናምነው እንጂ ከወጣ እኮ ወጣ በቃ። ከዛ በኋላ እዚህ ሳለ ይበለሽ በአካል ስለነበረ እዚህ ሳለ ዘምሮ ነበር። እሺ አሁን እንዘምር ወይ? ከየት የመጣ ዝማሬ? እንዴት አድርጎ ሰውዬው ሄደ? አይ ትምህርቱ እኮ እንደዚህ ምን አተ ይሄ ምን አይነት ሰው ይመስላል? በጣም በሚገርም አንድ ቤተ መንግስት ውስጥ የንጉስ ልጅ አለ ወይም አንድ ባለሀብት ልጅ አለ እንበል። ከዛ ባለሀብቱ ቤት ድሃ ሄዶ ለመነ። ከዛ ትርፍራፊ ተሰጠው። ያንን በፌስታል የሚሆን በከሻ ይዞ ወጣ የተረፈ። የዚህ የባለሀብቱ ልጅ እንደገና ተከትሎ እሱን የሚለምን ሰው ይመስላል። ሄዶ እንደገና ከለማኙ ሄዶ እየለመነ ማለት ነው። የሀብታሙ ልጅ ደግሞ ምን ማለት ነው ይሄ? ቀድሞ እዚህ ቤተክርስቲያን ነበሩ የተባሉ ሰዎች እዚህ ሳሉ ለጤፍ መሸመቻ ዘምርናሉ አሉ። በቃሽ ተባለ። በኋላ ደግሞ ወጣናሉ አወጁ። እሺ ተባለ። ከዛ አንድ የንጉስ የክርስቶስ ልጅ የሆነ ደግሞ እዚህ ቤተክርስቲያን ውስጥ ያለ ሰው ደግሞ እንደገና ተከትዬ እነሱን መዝሙር ካልሰማሁ ማለት
ይሄን ይመስላል ማለት ነው። በቃ አለን መንፈሳዊ ዝማሬ ሞልቷል፣ መንፈሳዊ ትምህርት ሞልቷል። ያንን እውነት በልብ ተመስጦ መስማት የቻለ የለም እንጂ ምን ያጠፋል ምን አጥቶን ምን ጎሎ ሚለውን ማየት ያስፈልጋል ማለት ነውና በዚህ ሁሉ መስተካከል ያስፈልጋል። አሁን በያውደ ምሕረቱ ዝማሬዎችም ቅጥ ያጡ አይነት እየሆኑ ነው። ዝም ብሎ ክራር ይከፈታል መንታሩ ወይን በቃ ጨጨጨጨጨ ማረግ ቅዳሴ ተቀድሶ እንደገና ደግሞ ተመስጠህ ወንጌል ሰምተህ ወደ ቤትህ ከመግባት ይልቅ እንደገና በሌላ ነገር በቃ አሁን ይሄም ስል አንዳንዶች እንጀራችን እኮ ነው ብለው ነው የሚያስቡት። ይሄ ዘላለም ህይወታችን ነው እናንተ እንጀራችን ብላችሁ የጨነቃችሁ እኔ የምለው የዘላለም ህይወት ነው ነው በቃ አትዘምር ቆይ ቢባሉ ሚከፋቸው ማለት ነው። ስለዚህ አሁን እንዴት ነው ዝማሬ የሚባለው ራሱ ቆይ አንድ አርግ ቢባለው ራሱ ሚከፋቸው፣ አንድ ዝማሬ ይበቃል ቢባለው ራሱ ሚከፋቸው። ታዲያ እንዴት ያለ ሰው ነው እየፈጠርን ያለ ነው? ስለዚህ ተው ቢባሉ እነዚህዎች ይወጣሉ ማለት እኮ ነው በሌላ አነጋገር። ታዲያ ይሄ ነው ክርስትና፣ ይሄ ነው ተልእኮ፣ ይሄን የመዳን መስመር እንዴት ሊሆን? ይሄ ብቻ አይደለም። በሰንበት ትምህርት ቤቶች ሰንበት ትምህርት ቤት የዘመናዊ ትምህርት ሚዛን ማስጠበቂያ ነው። መጽሐፍ ቅዱስን ተምረው ነገር ሃይማኖትን አውቀው የሚመጣውን የትውልድን ፈተና ለመወጣት እንዲችል ነው ወጣቱ ወደ ሰንበት ቤት እንዲገባ የተፈቀደው። በቃ ዓለማዊ ፍልስፍና አለ፣ ያን ዘመናዊ ትምህርት ሲማር ወጣቱ ከእምነቱ እንዳይወጣ ሚዛኑን በሰንበት ትምህርት ቤት ትምህርት ያስጠብቃል ነው። ይሄም ዓለማውን ለቆ ሰንበት ተማሪ ካልዘመርኩ ወረብ ካላቀረብኩ ጭራሽ ወደ ምሕረት አልቀርብም ብሎ ይኸው አባቶች ጋር ሳይቀር የሚጋጭበት ዘመን ላይ ነው ያለነው። ይሄን መስተካከል አለበት። ሰንበት ተማሪዎች ይሄን የምታዳምጡ በደንብ አድምጡኝ። እንዴ ዓላማው የሰንበት ቤት ወረብ ማቅረብ አይደለም። ወረብ ማቅረብ ዝሉ ቋሚ ዓላማ የሚመስላችሁ ሁሉ አለ። ይሄም አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደለም? ወረብ እየተማረ ስንት አብነት ትምህርት ቤት ይኸው ቆሎ በልቶ ውሃ ጠጥቶ አፈር ላይ ተኝቶ ተምሮ ይኸው ሊቃውንት እኮ በዛ ነው የሚማሩት። አቋቋም ትምህርት እኮ አለ ራሱን ችሎ። መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ይሄም አንድ ጥፋት መስመር ነው፣ መታየት አለበት። አሁን ካልታረመ አደገኛ ነው። ሰንበት ትምህርት ቤት ይሄን ካስተካከላችሁ እውነትም ሰንበት ትምህርት ቤቶች ናቸው። በቃ ጥምቀት ይመጣል፣ ሌላ በዓል ሊመጣ ይችላል። በዛ ላይ ማሸብሸብ፣ መዘመር፣ ማመስገን ይገባል። ሰዓት በሌለበት ጠባብ በሆነበት ጊዜ ላይ ሁሉ ቀኛ ካላቀረበ ይሄን ያመጣው ደግሞ ምንድነው? የኮርስ ትምህርት የሃይማኖት ትምህርት መማሩን ይተውና ወረብ በማጥናት ጊዜያቸውን ስለሚያሳልፉ፣ ስለዚህ የጊዜ መስዋዕትነት የተከፈለበት ነው ለምን ይቀራል ያሉ። ይሄ በጣም አደገኛ ነው እና ይሄ ሁሉ ቢታሰብ እውነት እኛ ተተነው ዝም ብለነው ወዴት እንደምንደርስ አላውቅም እንጃ። ስለዚህ አሁን የሰንበት ትምህርት ቤት ወጣት ምንድነው መሆን ያለበት? በመጽሐፍ ቅዱስ እውቀት ትኩስ መሆን አለበት። በነገር ሃይማኖት ዶግማን፣ ስርዓትን፣ ቀኖና ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ሊበልጥም ይችላል እኮ። እስከዛ ደረጃ የማይደርሰው ለምንድን ነው? ሰንበት ትምህርት ቤት ተምረው ዓለምን መዋጀት ዘመናዊንም ተምረዋል። በሰንበት ትምህርት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት ቤተክርስቲያንን ማዘመን የሚባለው እኮ ይሄ ነው። ዘመን መዋጀት የሚባለው እኮ ይሄ ነው። በሰንበት ቤት በኩል ነው። ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም ማለት ይሄ ነው እንዴ? በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ የሆነው ግን ነገር ሃይማኖትን ተምረው ነው። ዝም ብሎ እንዲሁ ደርሶ መልስ አይደለም። እና ይሄም ጭምር ነው ተልኳን የሚያደናቅፍ ውስጣዊ ፈተናችን እና ይሁሉ ሊታሰብ የሚገባ ነው ለማለት ፈልጌ ነው።
ቀጣዩ ጥያቄያችን መምህራችን ከዚህ ከቁሳዊ ልማት ጋር በተያያዘ ያለ ጥያቄ ነው። በተለይም ቤተክርስቲያናችን በዚህ በቁሳዊ ልማት ላይ በጣም እጅግ የሚያስደስት እንቅስቃሴ ታደርጋለች። ይህም ደግሞ ቁሳዊ ልማት ለቤተክርስቲያን እድገት ወሳኝና አስፈላጊ መሆኑ የሚታመንበት ነው። ሆኖም በሰው ሀብት ልማታችን በተለይም ጠንካራ ኦርቶዶክሳዊ ትውልድን ከመፍጠር አንጻር ምን መደረግ መቻል አለበት የሚለው ላይ ሀሳብ እንዲሰጡ እንፈልጋለን። ምናልባትም በጉባኤ ቤቶች፣ በሰንበት ትምህርት ቤቶች እንዲሁም በሌሎች ኮሌጆችና ማሰልጠኛ ተቋማት ላይ ሁለቱን ልማትና ጠንካራ ኦርቶዶክሳዊ ትውልድን ከመፍጠር አንጻር ምን መስራት መቻል አለብን? በአጠቃላይ ግን ልክ እንደ ቁሳዊ ልማቱ ሰውን ከማዳን አንጻር ሰውን በትምህርተ ወንጌል ከማስታጠቅ አንጻር የደረስንበትን ደረጃ እንዴት ይመለከቱታል? እንዴት ሁለቱን አመጋግበን ለተሻለ አገልግሎት ብቁ እናርጋቸው? በቤተ ክርስቲያን ልማት ምንም ፈርቀዳጅ ናት። ቤተ ክርስቲያን ሁሉም ነገር ሲነሳ ወደ ኋላ የምትል አይደለችም። አስተሳሰቡንም ቀራጭ ናት። ስራን በቤተ ክርስቲያን የራሱን የቻለ ጥልቅ ዓለም ነው። ጥንቱን ገና በገነት ነው የተሰጠ ለአዳም ቢሆን ይሄን የምታስተምር ናት ማለት ነው። ለዚህ ነው በዓለም ላይ ወፍ እንኳ ጎጆ የምትሰራበት ዛፍ ጠፍቶ ቤተክርስቲያን ላይ ግን በየቦታው ትልልቅ ዛፎች የሚገኙት ለልማት የምትሰጠው ቦታ ስለሆነ። በቢዝነሱ ዓለምም ገንዘብን የምታወግዝ ቤተክርስቲያን የለችም። በገንዘብ ምክንያት በትዕቢት የተነፉ ድሃ የሚበድሉ ሰዎች ካሉ ግን ታወግዛለች። ይሄ ነው፣ ገንዘብ አታወግዝም። ልጆቿ በሙሉ በኢኮኖሚ ማድገው አስራት እንዲያወጡ ለድሃ እንዲሰጡ እንዲመጸውቱ ታስተምራለች። ይሄ ቤተክርስቲያን ትልቅ መልእክት ስራ ነው ራሱ። እና የሚጠፋ ገንዘብ ይዘው እንዳይጠፉ በሚጠፋው ገንዘብ የማይጠፋ ስራ እንዲሰሩ ታደርጋለች። እንደ ተቋም ደግሞ ራሷ ያስተዳደር መስመር አላትና የሚጠፋው ቀሪው ያስተዳደር መስመር አለ፣ የማይቀረው ደግሞ የዘላለም ህይወት የሚወርሰው የምእመናን ህይወት ደግሞ አለና በዚህ በአስተዳደሩ በኩል ገንዘብ ያስፈልጋል። ስለሚያስፈልግ የቤተ ክርስቲያን ገቢ ምንጮች ምእመናን ናቸው። አንድ እርግጥ እንዲሁ አሁን ስላላስተማር ነው ግልጽ ላይሆን የሚችል ለኔ የሚታየኝ ነው። ይሄ አሁን የቤተ ክርስቲያን ገቢ ምንጮች ቤተ ክርስቲያን ምእመናን ናቸው። እሷ ምእመናን እንዲሰሩ ጠንክራ ማስተማር፣ ምእመናን ይሰሩና አስራታቸውን በትክክል እንዲያወጡ ማድረግ። አስራታቸውን ካወጡ ቤተ ክርስቲያን ገቢ የሚባል ሌላ የልማት ስራ ራሱ ላሰራ ትችላለች። ልማቷ ሰው ላይ ብቻ ይሆናል። ሰው ላይ ልማት ሲሆን ሰው ደግሞ ገቢ ያመጣል ማለት ነው። በዚያን አገልጋዮችን የምታኖረው ይህ ግን የተሸወድንበት ስላለ አሁን ብልም ሊፈጸም ስለማይችል ብትሆን ነው የሚሻል። በጣም ከባድ መስመር ስለሆነ ማለት ነው። ምክንያቱም ለምሳሌ ቤተክርስቲያን ምእመናንን ሰራች፣ ቀረጸች አይደል በኦርቶዶክሳዊ ማንነት። ስለዚህ ኦርቶዶክሳዊ ኢኮኖሚ ግንባታቸውን አሳደገች ማለት ነው። ስለዚህ እያንዳንዱ አንተ ከምታገኘው ከ10 አንድ ታወጣለህ ማለት ነው። በቃ ይሄ አትዋሽም፣ አስተምራለች፣ አትዋሽም። በቃ ዛሬ ቀን 100 ብር ካገኘህ 10 ብር የቤተክርስቲያን ይሆናል ማለት ነው። በቃ ይሄ በሁሉም ምእመን ዘንድ የማይዋሽ ነው የሚሆነው ስታስተምር። ይሆን አንዱ ይሰጣል አንዱ ይተዋል አይደለም። ይሄን አስብ እንግዲህ ለምሳሌ 40 50 60 ሚሊዮን ምእመን ቢኖር ይህ ሁሉ በቀን መቼም የሚያገኘው 10 ብር ይኖራል አይደል? በቀን 10 ብር ቢያገኝ ይህ ሁሉ ስንት ይሆናል ማለት ነው? 60 ሚሊዮን ይሆናል ማለት ነው። የቀን ገቢ ሆነ ከ10 ብር አንድ ቢሆን። ይሄን ያልኩት ግን 10 ብር ምን ያህል ትንሽ እንደሆነች ግልጽ ነው ማለት ነው። በቀን ስንት ገቢ ያለው ክርስቲያን መኖሩን ደግሞ በአማኝ ስትወስድ በቀን ብቻ ገቢዋ ቤተክርስቲያን ስንት እንደሆነ ግልጽ ነው ማለት ነው። ወሬ ስሌት ትገባለህ። እሷ ምእመናን አይምሮ ላይ መስራት ብቻ፣ እነሱን አይምሮ ታለማለች፣ እነሱ ደግሞ መሬትን ያለማሉ፣ የንግድ ስራ ይሰራሉ የተለያየ ማለት ነው። ከዛ በኋላ እነሱ ካገኙት መዋሸት አይችሉም። ዛሬ ቀን ገቢዬ 1000 ብር ነው ካለ 100 ብር የእግዚአብሔር ነው ብሎ የሚያምን ክርስቲያን መፍጠር፣ ይሄ ነው የገቢ ምንጭ ትልቁ የቤተ ክርስቲያን። ይሄንን ከነሱ ካገኘች ትኩረቷ ለነሱ ይሆናል ማለት ነው። ስለዚህ አገልጋዮች በሙሉ ከዚህ ነው ማዕዳቸው ምግባቸው ዋጋቸው በምድር ያለ ለመኖር የግድ ስጋ ለበስ ስለሆኑ ያስፈልጋል ነው በቃ። ይሄ የገቢ ምንጭ ነው። ይሄን ስትሰራ እሷ የዘላለም ህይወታቸውን ትጠብቅላቸዋለች፣
እነሱ ደግሞ በምድር ላይ ለሚያገለግሉ ካህናት የሚያስፈልጋቸውን ይሰጣሉ ማለት ነው። የእግዚአብሔር ብሎ ይሰጣሉ፣ ርስታቸው እግዚአብሔር ነው ማለት ነው። ስለዚህ ሌላው የንግድ መስመር፣ የእርሻ መስመር፣ የመንግስት ስራ መስመር አለው አይደል? ካህኑ ግን ይሄ አይኖረው። ለምን? የምእመናን ድህነት ላይ ብቻ ያተኮረ ስራ ነው የሚሰራው። ስለዚህ የሚኖረው ደግሞ ስጋ ለብሶ የሚኖር ስለሆነ ትዳር ይዞ የሚኖር ስለሆነ ለዛ የሚያስፈልገው ደግሞ በቃ ከዛ ከተሰጠው ብቻ ተመድቦለት ይኸው ብሎ ይሰጠዋል ማለት ነው። ይሄ ከሆነ ምእመናን ለማዳን ትልቅ ስፓልት ነው። በቃ በጣም በጣም ወሳኝ ማለት ነው። ይሄ መሆኑ ይቀርና ምን እንጀምራለን? አሁን በየቤተ ክርስቲያናቱ ህንጻ እንጀምርና ልማት ግንባታ እንሰራለን። ከዛ ገቢያችን ከክራይ ነው የሚሆነው። ከዛ ከምእመናን ገቢ አንፈልግም። አስታርቀዋለሁ በኋላ ልማታችንን ነቀፈብን እንዳይሉ አስታርቃለሁ። አሁን ያለውን ነው ገቢ። ለምሳሌ ቤተክርስቲያን የምታገኘው ከክራይ ቤት፣ ከሌላ ከእርሻ ምርት፣ ከምን ገቢ ያገኘች ቤተክርስቲያን። የሚያገለግሉት ደግሞ በማህሌቱ፣ በሰዓታቱ፣ በቅዳሴ ብቻ ይቀራሉ። ወንጌል በንስሐ አባትነት በምን እስከ ቤት ድረስ ማገልገሉ ይቆማል። ለነዛም ከገቢዋ ከንግድ ከምን የተገኛል አይደል? እሱን ትከፍላለች። ከዛ አሁን ምእመን ሳይቆርብ ቢቀር ንስሐ ባይገባ ከቤተክርስቲያን ቢርቅ ላትጠይቅ ትችላለች ማለት ነው። ለምን? ገቢ አላት። ስለዚህ እኔን አትፈልገኝም። እኔ ድሃ ነኝ፣ ካለችኝ ትንሽ አወጣለሁ። እኔ ሀብታም ነኝ፣ ካለችኝ ብዙ አወጣለሁ። እንዲህ የምናወጣ ምእመናን እንረሳለን። ቀጣይ ነው ምንነግራችሁ። ቀጣይ ማለት ነው እንረሳና እኛ ቆረብን አልቆረብን፣ ዳና አልዳነ የማትቆጣጠር ቤተክርስቲያን ልትፈጠር ትችላለች ማለት ነው። ለምን? ገንዘብ ነው ተገኘ። ከምን? ከልማቱ። ይሄ በጣም በጥንቃቄ የሚታይ ነው። ልማቱን ስንደግፍ ምእመናኑ እንዳይረሱ ጥንቃቄ ያስፈልጋል። አንድን አባት የልማት አርበኛ ብላችሁ ስትጠሩ ምእመኑ ምን ያህል ቆርቧል የሚለው ጥናት መደረግ አለበት። ግን ለሌላ ለተለያየ ሹመት ሽልማቱ ልማት ማስፋፋት ብቻ ከሆነ ቤተክርስቲያን ላይ ያለውን ተልእኮ የዘነጋ ነው። ይሄ አካሄድ ነው። ምክንያቱም ምእመናኑ ትዳራቸው መስቀልቅል ገብቷል፣ ከቁርአን ህይወት ወጥተዋል። በንግድ መስመራቸው አጭበርባሪዎች ናቸው። እዛ ላይ በጣም ብልጣ ናቸው። የክርስቶስ የሚባል ምንም አይነት ሀሳብ የላቸው። እሁድ መጥተው ግን ያታልሉናል። የሆነ በዓል ሲመጣም ብር ሰጥተው ያታልሉናል። ስለዚህ ወደ ድህነታቸው የተጠጋ ስራ አልሰራችም ማለት ነው ይህ ከሆነ። ስለዚህ ልማቱ የሚደገፈው ምእመናኑ አቅም ቢያጡ ይህን ነገር ባያደርጉ ህይወታቸው ላይ እየሰራን ልማቱን ደግሞ መስራት ምንችልበትን ማመቻቸት ነው የሚያስፈልገው ማለት ነው። ስለዚህ ወደዚህ ስናዘነብል ሰው ሁሉ የሚደነቀው በልማቱ ይሆንና የምእመናኑ ድህነት ሰብአዊ ልማቱ ይጠፋል ማለት ነው። ልጆቻቸው ላይ መስራቱ፣ ወጣቱ ላይ መስራቱ ይቀራል። ከዛ ሰውን ደግሞ ማን ይወስዳል ማለት ነው? እኛ በህንጻዎች ስንደነቅ የአማራ ቤተክርስቲያን አሰርተዋል፣ በጣም ሰፊ ነው፣ ይህን ያህል ሚሊዮን ፈጅቷል ምናምን እያልን ስንደነቅ ለዘላለም ድህነት የተገባ ፍጥረት ሳይድን ይቀርና ለጠላት ስልቢያ ይሆናል፣ ሰለባ ይሆናል ማለት ነው። ታዲያ በዚህ የኛ የእረኝነት ተግባራችን በኋላ ምንደኛ ተብለን እንቀጣለን ማለት ነው። ይሄንን ነው እና በልማቱ በኩል እንደ ቤተክርስቲያን የአስራቱን መንገድ አስፍታ በዚህኛው በኩል ያለውን ደግሞ ምን ማድረግ ለምእመናኑ እንዲሰሩ ወጣቱን ማነሳሳት የምትችልበት መንገድ መፍጠር። እንደ ሰንበት ትምህርት ቤቶችም የራሳቸው የሆነ የገቢ ምንጭ ማግኘታቸው ላይከፋ ይችላል። ይህ ማለት የበለጠ ወጣቱ የሚማርበትን መንገድ ማመቻቸት እንዲችሉ ገንዘብ ስለሚያስፈልግ እንዲሁ ተቋማት፣ የተለያዩ ተቋማት የቤተክርስቲያኗ ስር ያሉ ትምህርት ተቋማት እንዲህ የራሳቸውን ገቢ ቢኖራቸው ምንም ኃጢአት አይደለም፣ ክፍተትም አይደለም። ግን ዋናው እንዳይዘነጋ ግን ጥንቃቄ ያስፈልጋል። ሰው ወደ አንድ ሲሄድ ያን ብቻ ሊከተል ይችላል። ያን ሲከተል ደግሞ በክርስቶስ የተሰጠንን መልእክት ሳናዳርስ እንጨርሳለን ማለት ነው እና በጥቅሉ ቤተክርስቲያን ያሉ አገልጋዮች ይሄም ጭምር ታሳቢ ተደርጎ የሚሰጥ አገልግሎት ቢኖር ደስ ይላል ማለት ነው። ዘመኑን መዋጀት በጣም ያስፈልጋል። ዘመኑን መዋጀት የሚለው ከዓለም መሸሹ ሳይሆን ቤተክርስቲያን ወደ ዓለም ማምጣቱም ሳይሆን የዓለምን ወደ ቤተክርስቲያን ማምጣቱም ሳይሆን ይሄ ቤተክርስቲያን እንዳለች ዓለም ውስጥ ተዘፍቃ እንድትቀር ማድረግ አይደለም። በቤተክርስቲያን ያለውን መንፈሳዊ እይታ ወደ ዓለም እናመጣለን። በዓለም ያለውን እይታ ደግሞ ወደ ቤተክርስቲያን ሳናስገባ እንጠብቃለን። በዚህ ጥበቃ
ዘመኑን ዋጅተን ቤተክርስቲያን በገንዘብ በኩል የምታደርገው አገልግሎት ይሄን ይመስላል፣ በነሳይ በኩል ሰብአዊ ልማት ላይ የምታደርገው ይሄን ይመስላል ብሎ ለክቶ አገልጋይ ራሱን ሰጥቶ እንደው ሰውን የማዳን ተግባር ላይ ትኩረት ብናደርግና ተልእኮን መፈጸም ብንችል እንግዲህ ይሄን ሁሉ ካነሳን የማጠቃለያ ሐሳባችን ልናረግ ይገባል ብዬ ያሰብኩት በተለይም በአጥቢያ አብያተ ክርስቲያን መደረግ አለበት ብለን የምናስበው ነገር ነው። በቤተ ክርስቲያን መዋቅር ውስጥ ምእመናንን በቀጥታ የማግኘት እድሉ ያላቸው አጥቢያ አብያተ ክርስቲያን እንደሆኑ ይታወቃል፣ ይታመናል። በመሆኑም ዋነኛ የቤተ ክርስቲያን ተልእኮ የሚፈጸምባቸው ስፍራዎች ከመሆናቸው አንፃር ምን ላይ ትኩረት አድርገው መስራት መቻል አለባቸው ብለው ያምናሉ? እንደ አጠቃላይስ የቤተ ክርስቲያናችን አንድነትና ህብረት በፍቅር በሰላም ተጠብቆ ቤተ ክርስቲያን ተልእኮዋን ለመፈጸም እንድትችል ከላይኛው መዋቅር እስከ ታችኛው የቤተ ክርስቲያን መዋቅር ድረስ ምን ብንሰራ ምን ብናደርግ መልካም ነው ብለው ያስባሉ? እንግዲህ ከልማቱ አንፃር ከሰብአዊ ልማት ጥበቃ ጋር አስተሳስሮ ለመሄድ ገንዘብ ለወንጌል እንቅስቃሴ ወሳኝ ነገር ነው። ቤተክርስቲያን ገንዘብ እንዲኖራት ቢደረግ ኃጢአት አይደለም ነው። ቀደም ካልኩት ጋራም ተያያዥ ስለሆነ በተለይ ደግሞ ምእመናን ጋር ሲተሳሰር የበለጠ የመዳን መስመሩን ያፋጥናል ነው የምለው። ታዲያ ይሄን የልማቱን መንገድ የሚቃወም የቤተክርስቲያን አካል አይኖርም። ሆኖም ግን በዛ የሚረካ አገልጋይ እንዳይኖር ጥንቃቄ ያስፈልጋል። በዛ የሚረኩ ምእመናን መኖር የለባቸው። በቃ የተለያየ ገቢ ስለሚገኝ የምእመናን ነፍስ ድኗል ማለት አይደለም። አንድ በጣም ሀብት ያለው ቤተክርስቲያን ተፈጥሯል ማለት ምእመናን ድነዋል ማለት ላይሆን ይችላል ማለት ነው። በዚህ እንዳይመዘን ጥንቃቄ ያስፈልጋል። ታዲያ ለምን ይጠቅማል ማለት ነው? ለሰብአዊ ልማት መዋል አለበት ማለት ነው። ያ ገንዘብ ዝም ብሎ እንዲሁ በዘረፋ በምን የሚያልቅ ሳይሆን በተሸነሸነ መልኩ ህፃናትን በህፃናት ደረጃ፣ ህሙማን በህሙማን ደረጃ፣ ባለትዳሮች በባለትዳር፣ ወጣቱ ባለትዳር እንዲማር የሚያደርግ መሆን አለበት ገንዘቡ። ወደ ድነት ሰብአዊ ልማት መፍጠሪያ መሆን አለበት ገንዘቡ። ወደዛ የሚወስድ አሰራር ውስጥ መግባት አለባት ቤተክርስቲያን። ገንዘቡ ለወንጌል አገልግሎት ቦታ እንዲሰጠው የሚያደርግ አቅም መፍጠሪያ መሆን ይኖርበታል የሚል አለ። ከዛ የአጥቢያ ቤተክርስቲያናት ድረስ ያለውን እንግዲህ ከላይ ጀምሮ ምንድነው መሰራት ያለበት የሚለው ምንም ሌላ ነገር የለውም። ክርስቶስ የሰጠን ወንጌል ነው። የወንጌልን አገልግሎት በትክክል ማዳረስ ላይ ሁሉም ጆሮ ሳይሰማ መሞት የለበት። እዛ ላይ ነው ግምገማ ያለው ህይወት እስከ ቤተክርስቲያን ድረስ እስከ አጥቢያ ድረስ መውረድ አለበት። በቃ ይሄ ተሰርቷል አልተሰራም። ስለዚህ ይሄ ምእመናን ምን ያህል የቁርባን ህይወት ልምምድ መምጣት አለበት። ይሄ ተዘንግቶ የኖረ ስለሆነ መቁረብን እንደ ኃጢአት የሚቆጥሩ ጭምር ካህናትም ምንም ያሉበት ማለት ነው። ስለዚህ ይሄ ስለሆነ ይሄ አንደኛ በምእመናኑ አንድነት ላይ መስራት አለባቸው እነዚያ ቤተክርስቲያን ከአጥቢያ ድረስ ማለት ነው ያለው ነው። ሁለተኛ ከአንድነታቸው ላይ ደግሞ ሌላው የእርስ በርስ መተሳሰብ ላይ አንድነቱ ካለ መተሳሰቡ ይመጣል ማለት ነው። ስለዚህ በመተሳሰብ ውስጥ የኖረ ደግሞ ምን መሆን አለበት? ትዳር ህይወታቸው ላይ በጣም አሁን የምእመናን ትዳር ህይወት ላይ አልተሰሩም። አብያተ ክርስቲያናት ይሄ አጥቢያ ቤተክርስቲያናት በሙሉ ሰበካ ጉባኤ ዝም ብሎ ፈርሰን ታውጣ ከማለት የዘለለ ህይወታቸውን የሚዳስ ስራ እየተሰራ አይደለም። በቃ ይሄ ጥናት መደረግ አለበት። የገሌ ትዳር መቼ ነው የተመሰረተው? ከዛስ አሁን እንዴት ሆኗል? አሁን እንዲህ ድረስ መሄድ መቻል አለበት። ይሄ ካልተሰራ አሁን ብሎ ቀደሰን መውጣት ማይሌት ቁመን መውጣት እንዲህ ሆነ ብቻ ነው የሆነው። ይሄ ደግሞ ስለዚህ ውስጣዊ ብቻ አገልግሎት የምስጋና ጸሎት ብቻ ነው ይቀር በቃ አለቀ። ስለዚህ እስከ ቤት ድረስ የደረሰ ተልእኮ ያስፈልጋል። ስለዚህ ብዙሃን ምእመናን ትዳር ምስቅልቅል ውስጥ እየገባ ነው ያለው ማለት ነው። ልጆች በረንዳ አዳር እየሆኑ ነው። ለሌብነት ይጋለጣሉ።
አደገኛ ተስፋ ቆራጭ ይሆናሉ። በእንደዚህ የሚሆኑ ደግሞ በእነሱ መለያየት ያመጣው ነው። ፍርድ ቤቱን ያጨናነቀው የክርስቲያን የጋብቻ ፍች ነው። ይሄ ታዲያ ቤተክርስቲያን አያሳፍርም? ይሄን ያህል አገልጋይ አለኝ እያለች፣ ይሄን ያህል ቄሶች አሉኝ፣ ይሄን ያህል መምህራን አሉኝ እያለች እየተመካች ግን ትዳር እንኳን ካልተጠበቀ የካህናት መኖር ትርጉሙ ምንድነው? የሰባኪያን መኖር ትርጉሙ ምንድነው? እስከ ጋብቻ ድረስ ነው የሚፈተሹት። እስከ ጋብቻ ድረስ የሚፈተሽ መሆን መቻል አለበት ነው። ስለዚህ አሁን እኮ አንድ ክርስቲያን እኮ ጋብቻውን የግሉ አድርጎ እኮ ነው የሚያስበው እኮ። ከፈለገ ያገባል፣ ከፈለገ ይፈታል። የግል አድርጎ ማለት ነው። የቤተክርስቲያን መሆኑን ራሱ ተዘንግቶ ማለት ነው። በቃ አንድ ሰው ሲያገባ እኮ በቃ ቤተክርስቲያን አይደል ቃል የገባው። ስለዚህ ይሄ ቃል እኮ መታወቅ አለበት። የሚፈታበት እንኳን ምክንያት ቢፈጠር እኮ ቤተክርስቲያን ናት ምትለይ ራሱ መሆን ያለበት። ምክንያቱም በሃይማኖት ምክንያት እንደሚመጣ ካለ እንዲህ አይነት እንኳን ፈተና ቢገጥም ቤተክርስቲያን ያሳውቃል፣ ለነሳ አባት ያሳውቃል። በዛ በኩል ይፈታል እንዲሁ እንኳን ማለት ነው። አዚያ ውጭ ግን የግል አመል አለመቻቻል ስለ አመልን መቻል ያቅቶት ሁሉ ትዳር የሚፈታ እኮ ነው ያለው። በቃ እንዴ በቃ አመሉ በቃ በሚል ሁሉ ማለት እንዴ አመሉማ ማለት ተሸከማ ነው የምትገባ ዙሮ አምን አይደል የምትገባ። አመልማ ያንተ ክፍተት አለ፣ እሷ ክፍተት አለ፣ በቃ አለቀ። ያንቺ ክፍተት አለ፣ እሱ ክፍተት አለ። በዚህ ይሄን ተሸክመህ ለመኖር ነው ትዳር ውስጥ ቅድስናን የምትመራው። ሰማዕትነት አድርገህ ነው የምትኖረው እኮ የኮነ ክርስትና የሚባለው። ይሄንን አያውቅም ምንም ነው። ስለዚህ ወንጌል ሲዳረስ ነው የሚያገኘው። ይሄ ትዳራቸው ላይ በደንብ መሰራት አለበት። ሌላው የልጅ አስተዳደግ ላይ ነው። አሁንም ልጆቹ የስጋ ብቻ ናቸው። እዛዎች በመንፈስ ከክርስቶስ ጋር እንዲኖሩ ልጆችን ማለማመድ፣ የጸሎት ህይወት እንዴ የለም። ይሄ ምን ነገር ያስፈልጋል፣ በትክክሉ ምን ነገር ያስፈልጋል አለበት ነው። እና ይሄን ያደርጋሉ። ከዛ የቁርባን ህይወታቸው ላይ ነው ትኩረት የሚያደርገው ማለት ነው። ይሄን ሁሉ ካደረገ ቁርባን ናቸው በቃ መቁረብ አለባቸው። አንደኛ ዘመኑ የሐሳዊ መሲህ ዘመን ሆኖ እናገኛለን። ሐሰተኞች ይበዛሉ፣ አይምሮን ይነጥቃሉ። ስለዚህ አይምሮን የሚጠብቅልን ማን ነው? ስጋው ደሙ ነው ማለት ነው። የክፉን መንፈስ አሰራር ይጠብቃል ማለት ነው። ከክርስቶስ ሊለይህ ይታገላል። የማትለየው ከሱ ጋር ስትዋሃድ ነው። በቃ የኃጢአት ሰለባ ነው ወጣቱ ወረ ስታየው። ስለዚህ የጭፈራ ህይወት፣ የዝሙት ህይወት፣ የስርቆት ህይወት፣ የሙስና የጥፋት ህይወት ነው ያለው አይደል? ይሄንን ብቻውን ሰው እንዴት ይቋቋማል? ተደስ ይሄን ስሜት የሚቋቋመው ገፊ ኃይል ስለሆነ ኃጢአት፣ ያን ኃጢአቱን የሚገፋ ደግሞ ሌላ ኃይል ያስፈልጋል። ከሰውየው አቅም በላይ የሆነ ኃይል ያስፈልጋል ማለት ነው። ስለዚህ እንደዛ ከሆነ ስጋው ደግሞ ያስፈልጋል ማለት ነው። ምስጢራት ያስፈልጉታል ማለት ነው። ስለዚህ በዚህ ጥበቃ መደረግ አለበት። ይሄን መስራት ነው የቤተክርስቲያናቱና እንግዲህ ከላይ ጀምሮ እስከ ታች ድረስ እንዴት ነው ተዋህዶ መኖር ያለባቸው የሚለው አስተዳደር ነፍስ መዝራት አለበት። ሌላ ምንም የለው። በቃ አስተምሮንም ልማትንም ይሄን አሁን ምለውን ሁሉ የሚያደራጀው አስተዳደር ነው። አስተዳደር አሁን ከመንግስት ከላይ ጀምሮ እስከ ታችኛው ቀበሌ ድረስ አንድ መልእክት ከዚች ከወጣች እዛች ትደርሳለች። ለምንድን ነው ያላዳረሰ ካለ ተጠያቂ ስለሆነ ነው። ቤተክርስቲያን ውስጥ ያለ አስተዳደር ተጠያቂነት የለውም። ይሄ መሆኑ ጎርቶናል ነው በቃ። ምን አንድ ወጣት ሲጠፋ የት ገባ የሚል ጠያቂ አካል ስለሌለ ለምን ወጣ ብሎ ተጠያቂ የለም። ስለዚህ ይሄ ካለ ደግሞ ገንዘቡ እኮ ከመንግስት በላይ ሊወጣ ይችላል። ደሞዝ ራሱ ከዛ በላይ ሊወጣ ይችላል እኮ ደሞዙ። ግን በደሞዝ የሚሰራው አካል ተጠያቂ አይደለም። ይህ አስተዳደር ተጠያቂነት ያለው መሆን ይኖርበታል። አንድ ሊቀ ጳጳስ በአንድ ሀገረ ስብከት ሲመራ ቀጥታ በስሬ ምን ያህል ካህናት፣ ምን ያህል ዲያቆናት፣ ምን ያህል ምእመናን፣ ምን ያህል መምህራን አሉኝ። በጣም ጥሩ። እነዚህ በምን አይነት ፍቅር ይኖራሉ? ይሄ ነው የጋራ። ሁለተኛ መምህራኑስ በግል ምን አይነት ህይወት፣ ምን አይነት አስተምሮ? በቃ ይሄን መምራት የጳጳሱ ስራ ነው። በቃ በደንብ መሰራት አስተዳደር ላይ መሰራት አለበት። ይሄ ካልተሰራ በጣም አደገኛ። በቃ አሁንም ገና እያየናት እንነጠቃለን። ቤተክርስቲያን እያየናት እኔ ያህል ጳጳሳት አሉን እያለ ስንኮፈስ፣ እኔ ያህል ሊቃውንት አሉን፣ አቤት አቤት። ድንቅ ብቻ አያድንም። በቃ አያድንም። ምንም ይሄ አያድንም። በቃ ወረድ ብሎ ከታማሚዎች ጋር መገኘት የጳጳሳት ስራ መሆን አለበት። ከታች ከአብነት ትምህርቶች ጋር መገኘት፣ ማየት፣ መፈተሽ። ምን አይነት ትምህርት ነው የሚማሩት እንደሚወስዱት ከቁጥር ጀምሮ መስተካከል አለበት። ከቁጥር ጀምሮ በቃ እንግዲህ ይበቃል። ከቁጥር ጀምሮ ነገር ሃይማኖት የሚማሩ መሆን መቻል አለባቸው። እስከዛ ድረስ መፈተሽ፣ አስተዳደሩን ማደስ፣ አስተዳደሩን ማዘመን፣ አስተዳደሩን ነፍስ መዝራት የቻለ እውነተኛ ሀገረ ስብከት ከተገኘ እውነተኛ ወረደ ቤተ ክህነት ይገኛል ማለት ነው። እውነተኛ ወረደ ቤተ ክህነት ካለ እውነተኛ የደብር አገልግሎት ይኖራል ማለት ነው። እውነተኛ የደብር አገልግሎት ካለ እውነተኞች ምእመናን ይፈጠራሉ ማለት ነው። ከዛ ላይ ቤተክርስቲያን እውን ትሆናለች ማለት ይሄ ነው።
ስለዚህ ይሄን አንድነት ነው እንግዲህ ወደ ላይ ወደ ታች በዚህ መልክ ነው የሚመጣው ማለት ነው። ከላይ የሚላከው መልእክት ከታች ተቀባይነት ያገኛል፣ ከታች የሚገኘው ጥያቄ ወደ ላይ ተቀባይነት ያገኛል። በዚህ መልክ አንድነት ይፈጠራል። ይሄንም ለምን ብሎ ተከታትሎ መያዝ፣ በቃ አንድ አይነት ስርዓት ወጥ እንዲኖር ማድረግ እና ይሄ ቢሆን አሁን ደግሞ አጋዥ የሚገኝበት ዘመን ነው። ብቻቸውን አይደሉም አባቶች በእውነቱ በስራቸው ብዙ መምህራን አሏቸው፣ ብዙ የበሰሉ ምዕመናን አሏቸው። እውነት አደራጅተ ለስራ ካለ በጣም የታደለ ነው በዚህ ዘመን። እንደቀነው ብቻዬን የሚልም እንኳን አይደለም። በስሩ በጣም መረዳት የሚችሉ ሰዎች አሏቸው። እነዛን ማደራጀት፣ እነዛን ማገናኘት፣ እነዛን ተልእኮ መስጠት ነው ያጣል። እንደዛ የሚያደርግ ከተገኘ በጣም ምዕመኑ ለአገልግሎት በቃ ራሱን መስጠት የሚችል ነው በእውነቱ ማለት ነው። በትክክል ማለት ነው። እንደው በትክክል ልጆቼ ስንት ናቸው? ከነዚህ አንድ ቢጠፋ ተጠያቂ ነኝ ብሎ የሚያለቅስ አባት ያስፈልጋል። አሁን አንድ ምዕመን ቢጠፋ እኮ እኔ ነኝ የምጠየቀው፣ ይኸው ሀገረ ስብከት ተሰጥቶኛል። ስለዚህ ይሄ እንዳይጠፋ ወንጌል በትክክል ይሰጥ ብሎ የሚያለቅስ የሚጸልይ የሚንበረከክ የክርስቶስ እንዳለ ወኪል ሆኖ በተቀመጠበት መንበር ላይ በጣም ተመቸኝ ደላኝ ብሎ የማይቀመጥ ያስፈልጋል። ይሄ ካለ አንድነቱ ይመጣል ማለት ነው። ምክንያቱም ለምዕመናን የሚጨነቅ እረኛ ካለ ለእረኛቸው በጎቹማ ምን ቆዳቸው የሚለበስ ነው፣ ስጋቸው የሚበላ ነው። እንደዚህ የተሰበረውን የሚጠግን ከተገኘ፣ የተወረረውን የሚመልስ ከተገኘ፣ የባዘነውን የሚፈልግ ከተገኘ፣ ይሄ ከተገኘ ምንም ይገኛል። ይሄን በጣም ከፍ አድርጎ ማየት ነው። የልጅነት መንፈስ ሆኖ እንዳላበላሽ እየፈራሁ ነው እንጂ አባቶች በጣም በዚህ የበለጠ የሚድኑበትም ስራ ስለሆነ ቢታገሉ ብዬ አስባለሁ እኔ በእውነቱ ማለት ነው። እኛም በስራቸው ደግሞ ምንችለውን ታክላለን። በስራቸው በቃ እንዲያርግ አንተ እንዲያርግ ማለት አለባቸው። በቃ ይሄን መስጠት ብቻ ነው እና እንዲህ ቢሆን አንድነቱ ይመጣል። ቤተክርስቲያንም ልዕልናዋን ማስከበር ይመጣል። ምዕመናን ወጣቱን ጥያቄ የሚፈጥር ካለ ወዲያው ምላሽ እንዲሰጥ በሀገረ ስብከት በሊቀ ጳጳስ በኩል መመሪያ ይሰጣል። ወዲያው ጊዜ በተበላ ቁጥር ህዝብ ይበላል። ይሄ ማይቀር ነገር ነው። ከዛ በቃ የማንዳንድ ነው ህዝብ ይፈጠራል ማለት ነው። እርስ በርሱ ይጋጫል፣ ይለያያል። የዘረኝነት ስሜቱ ይመጣል፣ የአስተሳሰብ ልዩነቱ ይመጣል። ከዛ የእምነቱ ተቀባይነት ማጣት ይመጣል፣ መፈረካከስ ይመጣል። ከዛ በኋላ ያ በሀገረ ስብከት ያለ ሰው ምን እንደሚሰራ ግራ ይገባዋል ማለት ነው። ከዛ ግራ ይገባና ሊሰራ ከሚገባው ውጭ ሌላ ተራ ነገር በመስራት እድሜውን ሊጨርስ ይችላል። ከዛ በኋላ በቃ ማዳን ይባለው ይቀራል ማለት ነው። እንደዚያ ነው። መምህራችን እስካሁን ለነበረን ቆይታ እጅግ አድርገን እናመሰግናለን። በሌላ ጊዜ ደግሞ ከእርሱ ጋር ተገናኝተን በሌሎች የቤተ ክርስቲያን ጉዳዮች ላይ እንደምንነጋገር ተስፋ አድርጋለሁ። ለዛሬው አመሰግናለሁ። እኔም አመሰግናለሁ።